Встречи слева! Накра! የሩሲያ የውጭ ጉዳይ ሚኒስቴር በዩክሬን ዋና ከተማ ኪየቭ የሚገኙ የውጭ ሀገር ኤምባሲ ሰራተኞች፣ ዲፕሎማቶችና የዓለም አቀፍ ተቋማት ሰራተኞች በአስቸኳይ ከተማዋን ለቀው እንዲወጡ ጥሪ ማቅረቡን ይፋ አድርጓል። ይህ ማስጠንቀቂያ በሞስኮና ኪየቭ መካከል አንዳች አስፈሪ ጥቃት ሊኖር እንደሚችል ማሳያም ተደርጎ ተወስዷል። ወታደራዊ እርምጃ ስጋትም ከፍ እንዲል አድርጎታል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ ዩክሬን በፈረንጆቹ ግንቦት 8ና 9 የሚከበረውን የሩሲያ የድል ቀን በዓል ለማስተጓጎል ጥቃት ካደረሰ ሞስኮ በኪየቭ በሚገኙ የውሳኔ ሰጭ ማዕከላት ላይ ጠንካራም ያጸፋ እርምጃ እንደምትወስድ አስጠንቅቀዋል። ሩሲያ ለሁሉም የዲፕሎማቲክ ተወካዮች በላከችው ማስጠንቀቂያ ሰራተኞቻቸውና ዜጎቻቸው እንዲወጡ በጥብቅ አሳስባለች። የሩሲያ መከላከያ ሚኒስቴር ኪየቭ በዓሉን ለማወክ የምታደርገውን ማንኛውም ሙከራ እንደማይታገስና ከባድ የተባለ የአየር ጥቃት እንደሚፈጽምም ከወዲሁ ዝቷል። ይህ ማስጠንቀቂያ የወጣው ዩክሬን በሩሲያ የነዳጅ ማከማቻዎችና ወታደራዊ ይዞታዎች ላይ የድሮን ጥቃቶችን እያጠናከረች ባለችበት ሰዓት ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ የድል ቀን ሰልፍ በሞስኮ ለማካሄድ የምታደርገውን ዝግጅት አጣጥለው ከሰው ሕይወት ይልቅ ለወታደራዊ ትርኢት ቅድሚያ የምትሰጥ ሀገር ሲሉ ነቅፈዋል። የተባበሩት መንግስታት ድርጅት በኩል በግንቦት ወር መጀመሪያ ቀናት ብቻ በዩክሬን ከ70 በላይ ንጹሐን ዜጎች መገደላቸውና ጦርነቱ ይበልጥ እየተወሳሰበ መምጣቱን ሪፖርቶች ያመላክታሉ። የሩሲያ መከላከያ ሚኒስቴር የሁለተኛው የዓለም ጦርነት በአውሮፓ መጠናቀቁን የሚዘክርበትን የድል ቀን በዓል ምክንያት በማድረግ በፈረንጆቹ ግንቦት 8ና 9 ለ2 ቀናት የሚቆይ የተኩስ አቁም ማወጁም ይታወሳል። ሚኒስቴሩ ዩክሬን ይህንን የተኩስ አቁም ውሳኔ እንድትከተል ጥሪ ያቀረበ ሲሆን ይህ ካልሆነ ግን በኪየቭ ላይ መጠነ ሰፊ ያጸፋ ጥቃት እንደሚሰነዝር በእጅጉ አስጠንቅቋል። ሩሲያም ለዚህ ጠንካራ ማስጠንቀቂያ እንደ ምክንያት ያቀረበችው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቀደም ብለው የሰጡትን አስተያየት ተከትሎ ነው። ሞስኮ የዜሌንስኪ ንግግር በድል ቀን አከባበር ወቅት በሞስኮ ላይ ጥቃት የመሰንዘር ዛቻም ያዘለ ነው ስትል ትከሳለች። ዩክሬን በግንቦት 8ና 9 የተኩስ አቁም እንዲደረግ የቀረበላትን ጥሪ ውድቅ ካደረገችና በሞስኮ በሚካሄደው በዓል ላይ ትንኮሳ ከፈጸመች ሩሲያ በኪየቭ ላይ የምትሰነዝረው ያጸፋ ጥቃት እጅግ ከባድ ይሆናል። የዘንድሮ የድል ቀን አከባበር በሁለቱ ሀገራት መካከል ያለው ውጥረት እጅግ በበረታበት ወቅት ላይ የሚገኝ ሲሆን የዓለም አቀፉ ማህበረሰብ ሁኔታውን ወደ ባሰ ቀውስ እንዲያመራ በስጋት እየተከታተለው ይገኛል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ምዕራባውያን ለድል ቀን ያላቸውን አመለካከትና ታሪክን ለመለወጥ የሚያደርጉትን ጥረት ሩሲያ በቅርበት እንደምትከታተለው ገልጸው ቃል አቀባዩ ምዕራባውያን ታሪክን እንደ አዲስ ለመጻፍና የሶቪየት መታሰቢያ ቅርሶችን ለማጥፋት እየሰሩ ነው ሲሉ ከሰዋል። ምዕራባውያን ለዩክሬን የሚያቀርቡት የጦር መሳሪያም የኪየቭ አገዛዝ ለሚያከናውናቸው የወንጀል እቅዶች ተባባሪ እያደረጋቸው መሆኑንም ዛካሮቫ ከመናገር አልሸሸጉም። የሩሲያ የድል ቀን ክብር ለማሳነስና ያለፈውን የጋራ ታሪክ ለመደምሰስ የሚደረገው እንቅስቃሴ ተቀባይነት እንደሌለውም አስገንዝበዋል። ቃል አቀባዩዋ ምዕራባውያን ለዩክሬን የጦር መሳሪያ ማቅረባቸውን በመቀጠል የኪየቭ አገዛዝ ለጠነሰሰው የወንጀል እቅድ ተባባሪም እየሆኑ ነው። ሆኖም ግን ራሳቸውን ከጥፋት የመጠበቅ ስሜታቸው ሊከዳቸው አይገባም ብለዋል ማሪያ ዛካሮቫ። ይህ መግለጫ የወጣው ሞስኮ ለድል ቀን በዓል የ2 ቀን የተኩስ አቁም ባወጀችበትና በኪየቭ ላይ ጥብቅ ማስጠንቀቂያ በሰጠችበት ወቅት መሆኑ በሩሲያና በምዕራባውያን መካከል ያለው ዲፕሎማሲያዊ ፍጥጫ ከመቼውም ጊዜ በላይ መክረሩን ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። በዩክሬንና በሩሲያ መካከል የታወጀው ጊዜያዊ የተኩስ አቁም ስምምነት በተግባር ላይ መዋል አለመቻሉን ተከትሎ ሁለቱ ሀገራት እርስ በርስ እየተወነጃጀሉ ይገኛሉ ሲሉ ፖለቲከኞች ይናገራሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያም የተኩስ አቁም ስምምነቱን በመጣስ በርካታ ጥቃቶችን ሰንዝራለች ሲሉ ቢከሱም ሞስኮ በበኩሏ ስለ ስምምነቱ መጣስ የቀረበባትን ክስ በሚመለከት እስካሁን በይፋ የሰጠችው ምላሽ የለም። ፕሬዝዳንት ዜሌንስኪ በሰጡት መግለጫ ሩሲያ ረቡዕ ዕለት ብቻ ስምምነቱን በመጣስ ከ2000 በላይ ጥቃቶችን መፈጸሟን ገልጸዋል። ይህ ድርጊት ሩሲያ ለሰላም ፍላጎት እንደሌላት የሚያሳይ ነው ሲሉ ወቅሰዋል። ፕሬዝዳንት ዜሌንስኪ ሩሲያ ለቀረበባት የቀጥታ ክስ ቀጥተኛ ምላሽ ባትሰጥም ቀደም ሲል ለዲፕሎማቶች ከተማዋን ለቀው እንዲወጡ ያስጠነቀቀችበት አቋም በኪየቭ ላይ ለሚሰነዘር መጠነ ሰፊ ጥቃት ዝግጅት ሊሆን እንደሚችል ከወዲሁ ተገምቷል። በሁለቱ ወገኖች መካከል ያለው አለመተማመን እየጨመረ በመምጣቱ ቀደም ሲል የታሰበው የተኩስ አቁም ስምምነት ተስፋም እየደበዘዘ መጥቷል። ሩሲያም የተኩስ አቁም ስምምነቱን ችላ በማለት በዜጎቻችን ላይ ጥቃት መፈጸሟን ቀጥላለች። ይህም በንግግር ሰላምን ለማውረድ ያላትን ፍላጎት ጥያቄ ውስጥ ከቶታል ሲሉ ዜሌንስኪ በተደጋጋሚ ይወቅሳሉ። ይህ በእንዲህ እንዳለ በሁለቱም ወገኖች በኩል ያለው ወታደራዊ እንቅስቃሴ ያረገበ ሲሆን ሁኔታው ወደ ባሰ ቀውስ እንዳያመራም ስጋት ፈጥሯል። በሩሲያና
በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ወቅት ሩሲያ በዋና በዓላት ወቅት የተኩስ አቁም ስምምነቶችን በተደጋጋሚ ስታውጅ መቆየቷ የሚዘነጋ አይደለም። ይሁን እንጂ እነዚህ ስምምነቶች በተግባር የሚታዩበት ደረጃም የተለያየ ሲሆን ሁለቱም ወገኖች ስምምነቶቹ በመቶዎች በሚቆጠሩ ጥቃቶች ተጥሷል በሚል እርስ በርሳቸው መካሰሳቸውን ቀጥለዋል። ሩሲያ ባለፉት ወራት በሃይማኖታዊና ብሔራዊ በዓላት ወቅት ውጊያ እንዲቆም ጥሪ ስታቀርብ መቆየቷም ይታወሳል። ሆኖም እነዚህ ጥሪዎች በሁለቱ ወገኖች በኩል ሙሉ በሙሉ ተፈጻሚ ሳይሆኑ ቆይተዋል። ባለፈው ወር ሞስኮ የትንሣኤ በዓልን ምክንያት በማድረግ የተኩስ አቁም አውጃ እንደነበርም የሚዘነጋ አይደለም። ይሁን እንጂ የሩሲያ መከላከያ ሚኒስቴር ዩክሬን በ32 ሰዓታት ውስጥ ብቻ ከ6500 ጊዜ በላይ ስምምነቱን ጥሳለች ሲል አሁን ለተያዘው የድል ቀን የታወጀው የተኩስ አቁም በተመሳሳይ ሁኔታ በክሶች የታጀበ ሲሆን የዩክሬኑ መሪ ዜሌንስኪ በበኩላቸው ሩሲያ ለሕይወት ደህንነት ግድ የላትም ሲሉ እያብጠለጠሉ ነው። ሩሲያ በበዓላት ወቅት ሰብአዊነት ለማስቀደም የተኩስ አቁም ብታወጅም በዩክሬን በኩል የሚፈጸሙ ተደጋጋሚ ጥቃቶች ስምምነቱን ውጤት አልባም እያደረጓቸው ነው ተብሏል። ይህ ተደጋጋሚ የክስ ልውውጥ በሁለቱ ሀገራት መካከል ያለውን ጥልቅ አለመተማመን የሚያሳይ ሲሆን አሁንም በኪየቭና በሞስኮ ዙሪያ ያለው ወታደራዊ ውጥረት ከፍተኛ ሆኖ እንዲቀጥል አድርጎታል።